ማቴዎስ አባትህ ከኔ ጋር ነው ያለው። አባቴ በህይወት አለ? የት ነው ያለው? አባትህ በህይወት አለ። አባቴ በህይወት አለ? እውነታችሁ? ቁጭ በል እዛው ቆሎ። ቁጭ በል። እሺ ምን አገኘህ? ሰው ቤት ዝም ብለህ ዘው ተብሎ ይገባል እንዴ? እሺ ቀስ አድርገው ወንድሜ ነው። ኤልሳ ለአንቺ እንዴት ነው ቃል የምገባልሽ? እኔ አሉኝ በጣም ትልልቅ መረጃዎች አሉኝ። ከፈለክ በፎቶ ልክልሃለሁ፣ ኢሜል አደርግልሃለሁ። እንደምታድንልኝና ልጄ ምንም እንደማይሆን እርግጠኛ ከሆንኩ ብለን ስናወራት ነው። አባቴን አግኝታችሁ ነው? ይሄ ደግሞ ስለምን አባት ነው? የማታውቀው ሰው ምንድን ነው የምታወራው? እስቲ ዝም በይ አንቺ። በቃ ዝም በይ አልኩሽ አንዴ። በቃ ዝም በይ። ምንም ነገር ዝም ብለው እንኳን ኤልሳ አንቺን ልታድንሽ አንቺን ወደምትፈልገው ነገር ልትመልስሽ ይቅርና ለራሷን ፈርታ ያለች ልጅ ማን ነው እንደዚህ ያደረገ? ማን ነው ማየት እንዲሳን ያደረገ ማን ነው? እዚህ አስረውኝ። እስቲ ቆይ ዝም በል አንተ። ዝም በይ አንቺ። እዚህ አስረውኝ ተቀምጠውኛል። ማን አንተ? ማቴዎስ ልጅ ነህ? ቆይ ዝም በል አንተ። እናቴ እኮ ነች። ግን መጨረሻ ላይ ሰይጣን እንደሆነች ነው ያወቅኩት። በጣም ጨካኝ ነች። ከዛ ይሄን መድኃኒት ከተጠቀምኩኝ በኋላ ወዲያው ነው እንደዚህ አይነ ስውር የሆንኩት ማለት ነው። እንደምታይ እቤት ታሳስሬ ተቀመጥኩኝ። ይሄ መክሊት የምትባል ልጅ እና ብዙ ሴቶች አላችሁ። ከነዛ ሴቶች መሃል አንቺ አንዷ እንደሆንሽ አውቃለሁ። ይሄን ስም በደንብ ነው የማስታውሰው። እና አባቢ ስንት ሰው የሚሰግድለት ሰው አባቢ እኔ በዚህ አባቢ እያልክ አውራ። አባቢ አለ ሶስተኛ ኮኦርዲኔሽን ይሄ ነው። አሁን ሙሉ ለሙሉ በቃ አስፈቅዱ። የቀራችሁ ሊያስፈቅዱ ይደውላ። ስለዚህ እኛ ከዚህ ጋር እንንቀሳቀስም። መቆፈር ካለበት ከዚህ ነው የሚጀምረው። እነዚህ ኮኦርዲኔሽኖች እርስ በርሳቸው የሚጣመሩና የሆነ ቦታ ላይ የሚያደርሱ ነገሮች ናቸው። ያኛውን ግጥም ነው ቴዲ ነው ይሄኛው። ካሜራውንም ወደ ስታክ አድርግና ኦዲየንስ ይሁን እንዲያዩ እፈልጋለሁና ይሄ ነገር እያየ ሆኖ እዚህ ጋር ቲክ የተደረገ ነገር አለ እና እያየ ሆኖ ምንድን ነው የቀበሩት? ነው ግራ ያልገባኝ ነገር። እዚህ ቦታ ላይ እንድንመጣ የፈለጉት ምንድን ነው? እሱም ማግኘት አለብን ግዴታ ዛሬ። ስለዚህ ወደ ሁለተኛው ሎኬሽን እንድስኪ እቺኛዋ ካርታ ያለዚህኛው ካርታ ምንም ጥቅም የላትም። ምንም መንገድ ማለት ነው። አሁን እቺኛዋ ለኛ ምንም ላትመስለን ትችላለች፣ ግን ያለዚህ ምንም መንቀሳቀስ አንችልም። እኛ እዛ ጋር ያለው ነው ሁለተኛው ሎኬሽን አይደል? እቺኛው ፖይንት ማለት ነው። እቺኛው ፖይንት ይወለ እዛ ግራር ዛፎቹ ምናምን እንዳለ ያው ቴዲ በጣም መለየት ያለብን የሆነ ምልክት አላቸው። የሆነ ነገር ለየት ያለ አበባ ሊሆን ይችላል፣ ዛፍ ሊሆን ይችላል፣ የሆነ ነገር ይተክላል። እዚህ ጋር ግን የሚታዩት ነገሮች በሙሉ የመቃብር ስፍራ ነገር ይመስለኛል። እኔም እንደዛ ለማለት እዚህ ጋር አሁን ለምሳሌ ያሳየን ያሉት ወጣ ያሉ ምልክቶች የመቃብር ቦታ ነው ብለን እንዳንደመድም ያደርገናል። ሆን ብለን እንደምንወዛገብ የሚደረገ ይመስለኛል። ማንም ሰው ሳይቀብራቸው ቦታ ተይዞላቸው ስም ተሰጥቷቸው የተወሰነ የሶስት የማይታወቁ ሰዎች ፎቶ ተለጥፎበት እኛ እንኳን እዛ ቦታ ደጋግመን ፍቀን ምን ብለን አጥበን መለየት እስከሚከብደን ድረስ የነበሩ ፎቶዎች ናቸው የነበሩት። ይሄንን ሁሉ ማታለያ እንግዲህ አንድ መቃብር ስፍራ ላይ ገብተው በምን አይነት ሰዓት ቢያስቆፍሩ ማን ቢተባበራቸው ምን ቢሆን ይሄ ሁላ ነገር የተደረገ ይሄ ማለት ያቺ ለየት ያለች ጽድ ያለችበት ቦታ ና ተገኝቷል። ቻትና ሁለተኛው ደግሞ ሁለተኛው ሎኬሽናችን ይሄ ነው ማለት ነው። አየህ ለየት ያለ ነገር ይዙበት። ይሄንን ካርታ ለማንም ሰው መስጠት አንችልም፣ ከእጃችን ማውጣት አንችልም። ስለዚህ ቦታውን ሄደን ቲክ የተደረገበትን በስተክክል እኔ እናንተ ካረጋገጥን በኋላ እዛው ቁመን ቆፈር ያለበትንም እየተከታተልን እናስቆፍራለን። የቀሩት ነገሮች ማለት እዚህ ምን እንዳለ ምን እየተቀበረ እንዳለ እነዚህ ሶስቱ ነገሮች ውስጥ ደግሞ ምን ልናገኝ እንደምንችል በጣም ማጓጉቻ በጣም ለነሱ ምን አይነት ጠቃሚ ነገር እዚህ እንደቀበሩ ምን ይሁን የማንስ አስክሬን እዚህ ሊገኝ እንደምንችል የምናውቀው ነገር የለም። በተለይ አንደኛው ላይ ያገኘነው ነገር በጣም እኔ እስከ
እስካሁን ድረስ አይምሮ ውስጥ ጥያቄ እየፈጠረብኝ ያለ ለምንድን ነው ይሄ ነገር ለየት ሊል የቻለው? ከሁለቱ የመቃብር ቦታዎች ለምንድን ነው ለየት ሊል የተፈለገበት? ሰላም ኤልሳ። ሰላም ጤና አለን። መልሼ ልደውልልሽ ያልኩሽ አንደኛ አንቺ መሆንሽን ማረጋገጥ ባለብኝ መንገድ ማረጋገጥ ስለፈለግኩኝ ነው። አይ እኔ በጣም ጭንቀት ውስጥ ነው ያለሁት እና ለዛ ነው ላሳውቅህ አንዳንድ ነገሮች ብዬ ነው የደወልኩልህ። እንዴት ይሄ ሁላ ጊዜ ፈልጌ ላገኝሽ ያልቻልኩት? ይሄ ሁላ ጊዜ ፈልጌሽ እኮ ማለት ላገኝሽ አልቻልኩም። አዎ ማለት እንደነገርኩህ ነው። ጥሩ ሁኔታ ላይ አልነበርኩም። እሱም ደግሞ ሁሉም ነገር አውቋል። ስለካርታውም ሁሉም ነገር ስላወቀ ቤተሰቦቼን ደህንነት መጠበቅ ፈልጌ ነው ለማሸሽ ሁሉንም ነገር ንብረቱን እንደወሰዳችሁት እንደተገኘ ሁሉንም ነገር ሰምቷል። ስለ ካርታውም ሰምቷል። ኦኬ። ስለዚህ አሁን አንቺ ከደምስ ለማምለጥ ስትይ ነው ማለት ነው ለእኔ ደወልሽው? አዎ፣ ምክንያቱም ደምስ እኔና ቤተሰቦቼን እያስፈራራ ነው ያለው እኮ። ማለት ታዲያ አሁን እያመለጥሽ ነው ያለሽው ማለት ነው? አዎ፣ እንደነገርኩ ነው። ደምስ ሁሉን ነገር ስላወቀ እኛን ለማግኘት እየጣረ ነው ያለው እና እኔ አሁን እኔ ጋር ያሉትን ዶክሜንቶች እንዳለ ለአንተ አሳልፌ እሰጥሃለሁ። ሁሉንም ነገር ከኔ የሚጠበቀውን አደርጋለሁ። ግን መጀመሪያ ከእናንተ የምፈልገው ነገር አለ። ምን ነው የምትፈልጊው ከኛ? የመጀመሪያ ልጅ እንድታድኑልኝ እፈልጋለሁ። የት? ውጭ ሀገር ሄደን ነው የምናድነው? አይደለም፣ ልጄ እዚህ ነው ያለው፣ ውጭ አይደለም ያለው። እባክህን በዚህ እርዳኝና ቃል ግባልኝ ልጄ እንደምታድነው። ኤልሳ፣ ለአንቺ እንዴት ነው ቃል የምገባልሽ? እኔ አሉኝ በጣም ትልልቅ መረጃዎች አሉኝ። ከፈለክ በፎቶ ልክልሃለሁ፣ ኢሜይል አደርግልሃለሁ። ልጄ እንደምታድንልኝና ልጄ ምንም እንደማይሆን እርግጠኛ ከሆኑ ሁሉም ነገር አሳልፌ እነግርሃለሁ። እጄንም ለፖሊስ እሰጣለሁ። ኤልሳ፣ ማለት የአንቺ ስራዎች በሙሉ እኮ ወጥመድ እንደሆኑ እናውቃለን። ሲቀጥልም ደግሞ እኔ ጋር ዳይሬክት መምጣት እየቻልሽ ያሉትን ነገሮች ተገናኝተን ማውራት እየቻለን ብዙ ጊዜ ተከታትዬሽ እኮ ደክሞኝ የተውኩሽ ነው። ትረዳኝ አትሞክርም። አሁን በጣም ችግር ላይ ነው ያለሁት። ህይወቴን ለማዳን እየሞከርኩኝ ነው። ደምስ ከያዘ እኔንም ሆነ ቤተሰቦቼን አይለቁንም እና እባክህን። እሺ፣ ልጅሽን እንዴት ነው ማድነው? እኔ የት አካባቢ እንዳለ አሳውቅሃለሁ፣ ጠቁመሃለሁ። ብቻ አንተ ሴኪር የሆነ ቦታ፣ ማንም የማያገኘው ቦታ ልጄ ታስቀምጥልኛለህ። ከዛ በፊት ግን ሁሉም ነገር ለማሳወቅ ቃል እገባልሃለሁ። መረጃዎችን እሰጥሃለሁ። አሁን በፎቶ ልክልሃለሁ፣ ኢሜይል አደርግልሃለሁ። ቃል እገባልሃለሁ። እንደዛ ከሆነ ያስማማናል። የልጄን ደህንነት ነው የምፈልገው። ቀድመሽ ያሉትን ነገሮች ፋይል በፎቶ ከላክሽልኝ እኔም ያልሽኝ ቦታ ለመሄድ ዝግጁ ነኝ። እልካለሁ፣ በሚገባ እልካለሁ። ቃሌ ነው። እልክልሃለሁ አሁኑ። ግን ልጄን እንደምታድኑልኝና እንደምጠብቁልኝ እርግጠኛ መሆን እፈልጋለሁ። ከዛም በኋላ አንቺ እጅሽን ትሰጫለሽ? አዎ፣ በሚገባ ተርሽቶኛል መሯሯጥ ጀመር ለማይጠቅም ነገር። ኤልሳ፣ እኔ የምፈልገው አንቺንም እዛው ከልጅሽ ጋር ማግኘት ነው። እንዴ እንደዛ በጭራሽ ሊሆን አይችልም። መጀመሪያ እኔ ማግኘት የምትፈልግ ከሆነ መረጃዎቹን በትክክል ማግኘት ከፈለክ ልጆቼ የመጀመሪያ ልጅ እንደምታድንልኝ እርግጠኛ መሆን አለብኝ። ማለት አንቺ እንደምትልኪያቸው ሰዎች አሁን እኔንም መላክ ፈልገሽ ነው? እንደዛ ነው የምታስቢው? እንደዛ አይደለም በጭራሽ። ልጄ ትክክለኛ ቦታ፣ ራሱን የማይጎዳ ቦታ መሆኑን እርግጠኛ ሲሆን እኔ ራሴን አጋልጣለሁ። ነገርኩህ እኮ ልጄ እኮ በእጅህ ነው የሚሆነው። ከዚህ በላይ ምን ማረጋገጫ ትፈልጋለህ? እንደዛ ከሆነ ያሉትን ፋይሎች በሙሉ ላኪልኝ። የሰጠውህ እኮ ነው። በቃ ያሉትን ፋይሎች በሙሉ ላኪልኝ እና ከዛም በኋላ ልጅሽ ያለበትን ቦታ ትልኪልኛለሽ። ሄደን መውሰድ ካለብን እንወስዳለን። እሺ፣ ደስ ይለኛል። ላኪልኝ። እሺ። እሺ፣ እንግዲህ ውድ ቤተሰቦቻችን ዛሬ የምናየው ነገር ወይም ደግሞ የተደወለልኝ ስልክ በጣም የገረመኝ ውድ ቤተሰቦች፣ እንግዲህ ዛሬ የተደወለልኝ ስልክ ከማልጠብቀው ሰውና በምንም አይነት መንገድ እንደዚህ ራሷ ወደ እኔ ትመጣለች ብዬ ማላስባት ሰው ናት የደወለችልኝ። ኤልሳ ማለት ምን ያክል አሰልችታል፣ ከደምስ የበለጠ እሷን መፈለግ ምን ያክል አሰልችቶ እንደነበር የምታውቁት ነገር ነው። አሁን ኦልሬዲ ራሷ መታለች። ያሉትን ፋይሎች አሳልፌ እልክልሃለሁ ብላኛለች። ከላከችልኝ በኋላ ልጇ ያለበትን ቦታ ትልክልኛለች። እሄዳለሁ። የእውነት ልጇ ሀገር ውስጥ ካለና እኛ ማግኘት ከቻልን ሙሉ ለሙሉ እንግዲህ ደምስን የሚያበቃለት የእሱ ታሪክ እንግዲህ እዚሁ ላይ የሚቋጭ ይሆናል። ውድ ቤተሰቦች እንግዲህ እሷ ከላከችልኝ በኋላ ቀጥታ ከዚህ እወጣና ወደ
ልጇ ቤት የምንሄድ ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ አድርጉ። ቀጣይ እስከምንገናኝ ድረስ ወይም ደግሞ ከኔ ጋር ቆዩ እያልኩኝ እሰናበታለሁ። ሰላም ነው? አንዴ ላናገርሽ ፈልገን ነበር። ምን ነበር የምታናገረኝ? እዚህ ጋር የምታዩን ሰዎች በሙሉ አንቺን ለማናገር እና እዚህ ማየት ያለብን ነገር ስላለ ነው የመጣው እኮ። ምን የምታየው ነገር የለም። ይሄው እንግዲህ እዚህ ጋር ቆሜያለሁ ማለት ያለብን መጀመሪያ አውርተን ምን እንደፈለግን ካወቅሽ በኋላ እንደዛ ብትይ አይሻልም? ዝም ብሎ ሰው ቤት ይገባል እንዴ? ምንድን ነው የደበቅሽው ነገር አለ? ምንም የለም እኮ። ታዲያ እንግባ እኮ። እንዴ ዝም ብሎ ለምን ትገባለህ ሰው ቤት? ዞር በይ። ኧረ በህግ አምላክ እንዴት ትገባለህ ሰው ቤት? እሺ ምን አገኘህ? ሰው ቤት ዝም ብሎ ዘውታ ብሎ ይገባል እንዴ? ያሟል እንዴ? ልጁ የት ነው የሚገባው? ማን ናቸው? አንተ ያሟል እንዴ? ማን ነው? አንተ ነው ሰው ቤት ነው? ምን አገባህ? እሱ ማን ነው? ማንስ በምን አገባህ? ወንድሜ ነው። ማን ናችሁ? አባቴን አግኝታችሁ ያሟል እንዴ? ና ማን አንተ? ና እስቲ ተው፣ እሱ ለራሱ እንትን ተብሏል። ወንድሜ ነው። ዞር በል አትንካው። ማን ናቸው? ና ከኔ ጋር። እኔ ምን አቅላቸዋለሁ? ና ከኔ ጋር። ዞር በይ አንቺ ከመንገዴ ዞር በይ። ልጅ ያሟል እንዴ? እሺ ቀስ አድርገው ወንድሜን። እሱን ቁጭ ብለን ስናወራት ነገር አባቴን አግኝታችሁ ነው? ይሄ ደግሞ ስለምን አባት ነው የሚያወራው? ምን እያልሽ ነው ያለሽው? እኮ ወንድሜ ነው እያልሽ ነው ሰው ቤት አይገባም እኮ። ወንድሜ ነው እያልሽ ነው? አዎ ወንድሜ ነው። ስለዚህ የምን አባት ነው ብለሽ ምንድን ነው የምታመናጭው እኮ? እሱን ነው እየጠየኩት ያለሁት። አንተ ምን አባት ሲጀምር ዘለገባክ ገባክ። አንተ ደግሞ ታፈጥብኛለህ እንዴ? ማን ናቸው? ምን አቅላታለሁ? ተረጋግተሽ አውሪ። ሰማሽኛ? ተረጋግተሽ አውሪ። ሴት ነሽ፣ ማይሆን ነገር እንዳይሆንብሽ ተረጋግተሽ አውሪ እኮ። እያወራሁ እኮ ነው። እሱን በርሊ ነበር። ስለዚህ ይሄ ልጅ ማን ነው? የማቴዎስ ልጅ ያለው የት ነው? ሰማሽኛ? የማቴዎስ ልጅ ነው። ምን አቅላታለሁ? የማቴዎስ ልጅ አንተ? አዎ እዚህ አስረውኝ። እስቲ ቆይ ዝም በል አንተ። ዝም በል አንቺ። እዚህ አስረውኝ ጠምጠውኛል። አንተ የማቴዎስ ልጅ ነህ? ቆይ ዝም በል አንተ። ለምን ነው ዝም እንድል የምትፈልጊው? ዝም ማለት ስላለበት ነው። የማቴዎስ የኤልሳ ልጅ አንተ ነህ? እኔ ነኝ የኤልሳ ልጅ። የኤልሳ ልጅ አንተ ነህ? አዎ አባቴን አግኝታችሁት ነው? ምንድን ነው እያየን ያለ ነው? እኮ እንዴት አንተ አይነት ሰው ማለት እንዴት ነው አንተ እዚህ ልትሆን የቻልከው? እኔማ እንደዚህ አይነት ሚስቶች ለምን ልገባ ቻልክ? እናቴና ማንሽ? አንቺ ማንሽ? እኔ ተንከባካቢው ነኝ። አዎ ወንድሜ ልጅ ያለበት እኮ የወንድ ወንድሜ ነው የምንከባከበው። ሌላ ምን አጠፋው ደግሞ እንዴ? አንተ ማን ስለሆንክ ነው ሲጀምር? ዝም አንድ ነገር አንተ ማን ስለሆንክ ነው? እኔ የምዝጋው ውሸቷን ነው አባት። ምንድን ነው? እዚህ ብቻዬን አስቀምጠውኝ ነው ብቻዬን ነኝ። በቃ እዚህ አስረውኛል። በቃ ምንድን ነው የሚያወራው? ቆይ ምን ያክል ጊዜ ሆነ አንተ እንደዚህ ሆንክ? የአባቴን ንብረት ሁሉ እየተከፋፈላችሁ አይደለ እንዴ? ከማን ጋር ነው የምትከፋፈለው? ተረጋጋ። እኔ አንተን ነፃ ለማውጣት ነው የወጣሁት። ሰማኛ? ምንም ነገር አትፍራ። ለእኔ ምንም ነገር ልትነግረኝ ይችላል። ዛሬ ከዚህ ቤት አውጣለሁ። እሺ አባት። አንተ ማን ስለሆንክ ነው እሱን የምታወጣው? ኤልሳ ናት ደምስ የቅጠል ምንድን ነው የምትሰሪው አንቺ እዚህ? እውነቱን ንገሪያቸው። ካለዛ እኔ ትሰሚኛለሽ? እውነቱን እየነገርሻቸው በህይወት መኖር የምትፈልጊ ከሆነ እስቲ አንተ ዝም በል። ዝም በይ። ለራስሽ ዝም በይ። በህይወት መኖር የምትፈልጊ ያወራክ ነው። አሁን የምትጠየቂው ነገር ብቻ ነው የምትመልሺው። የምትጠየቂው ነገር ብቻ ነው እኮ። ቁጭ በል እናወራዋለሁ። ላይ ተከትሮ ነው እንደማወራው። ዛሬ እውነቱን በሙሉ ነግራቸዋለሁ። እኔ ጠይቁኝ። እስቲ ዝም በል። የማቴዎስ ልጅ እኔ ነኝ። አንቺ ዝም በይ በቃ። አንቺ ራሱ ማን እንደቀጠረሽ አውቃለሁ። እሺ ምንድነው አንተ ከመጀመሩ ነው የማቴዎስ ልጅ ከሆንክ የነበርክበት ያደክበት ሁኔታ ሌላ ታሪክ። አሁን እዚህ ጋር ደግሞ ማየት የተሳነ ሆነ በእንደዚህ ደረጃ የተቀመጥክበት ምክንያት ምንድነው? ይሄን ሁሉ ያረጋግጥ ከጻነቱም ጀምሮ ሰሚኛለሽ? አንዲት ነገር አትናገሪ፣ ሳትጠየቂ አታውሪ። ሰማሽ? ምንም ነገር ሳልጠይቅሽ እንዳትመልሽልኝ አባት። ብቻ ያለበለዚያ ከዚህ ጉድ አውጣኝ አባት። ቆይ ዝም በል። መስሬን ያሉት ለማታውቀው ሰው ምንድነው የምታወራው? እስቲ ዝም በል አንቺ። በቃ ዝም በይ አልኩሽ። አንዴ በቃ ዝም በይ። ምንም ነገር ዝም ብለው ዘለቅ ይገባካል። ሰሚኛለሽ? ካሁን በኋላ አንዲት ነገር ብትናገር ይውድ ከራሴ ዘለቅ ይገባካል። ደግሞ ዝም በል። ያዟትና የምትናገረው ነገር ስታስተካክል ትገባለች። ከመጀመሪያ ጀምሮ ካላስረዳው አይገባህም አባት። ምንድነው የሆንኩ? ብቻ አንተ ከዚህ ጉድ አውጣኝ እንጂ ሁሉንም ነገር ነገር እኔን አንዴ ስማኝማ። ስለ ቤተሰቦች፣ ስለ ማቴዎስ፣ ስለ ኤልሳ፣ ስለ ታናሽ ወንድም አካባቢ ላይ ስለ አክስ ስለ ኤቭሪ ሁሉን ነገር አውቃለሁ። ስለ ሁሉም ነገር
ግን አንተ ያደክበትን ሁኔታ ስላንተ የሰማሁት ነገርና አሁን ያየሁበት ሁኔታ የተለያየ ነው። ወይንስ አንተ ትክክለኛ የማቴዎስ ልጅ አይደለህም? እኔ የማቴዎስ ልጅ ነኝ አባት። ይህን ሁሉ መረጃ ግን ሰምተህ እንዴት መጣህ? ማን የነገረህ? እሱም በኋላ እናወራለን። ግን አሁን የሚጠቅመኝን ነገር ብቻ ንገረኝ። አንተ መሆንህን የማቴዎስ ልጅ አንተ እንደሆንክ የማረጋግጥበትን ነገር ንገረኝ። እኔ የማቴዎስ ልጅ ነኝ። እናቴና ታናሽ ወንድሜ እዚህ አስሮኝ ያለሁት አባት። እናትህ እኮ ናት አሁን እኔ አንተን ነፃ እንዳወጣ ወደዚህ ላክችኝ። እናቴ ነች? እናትህ ናት ወደዚህ ላክችኝ እኔን። በቃ እውነታው ይሄ ነው አባት። አስገባት። እሺ አታንገላታኝ፣ ቀስ አድርገኝ። ይኸው ትሰሚኛለሽ? እንዲያረጋጉሽ ይሄንን ነገር ማይሆን ነገር ስሜታዊ ሆኜ ምንም ነገር ኃይል መጠቀም ስላልፈለኩ ነው ወደዛ ያወጣሁሽ። ከአሁን በኋላ ግን አንቺ ማስተካከል መንገድ በሚቻልበት ስለማቅ ማስፈራረት አልፈልግም። ግን እንድታውቂው አንቺ እዚህ ቤት ውስጥ ምን ያክል ጥቅም እንዳለሽ፣ ምን አይነት ሰው እንደሆንሽ፣ ማን እንደሆንሽ ማረጋገጥ ቀላለሁ። አንተ ማንነክስ ጀምር። ማንነትን እንኳን አንቺ ይቅርና ትሰሚኛለሽ፣ አንቺ ይቅርና አንቺን የቀጠሩት ለራሱ በዚህ ልክ አያወሩኝም። ግን ስሚኝ፣ እኔ ሌላ ኃይል እንድጠቀም ካልፈለግሽ መታወቂያ አንተ ላይ ነው ያለው። መታወቂያ ስጫቸው። ያንቺስ? የምን መታወቂያ ነው? ተነሽና ያንቺንም የሱን መታወቂያ አንቺ ነኝ። ተነሽ። ሄደች ልትሰጥ ነው። መጀመሪያ ላረጋግጥ። ይሄው ያንቺስ? ያው ውስጥ አለልታችሁ። ስምሽ ማን ነች? መክሊት። ሁሉንም እውነት ንገሪያቸው። አንድ ሳትዋሺ። እስቲ ዝም በል። አንድ ሳትዋሺ ዝም በል። እሺ አንተ የማቴዎስ ልጅ ከሆንክ ታናሽና እናት ኤልሳ እንደዚህ ካደረጉ ለምን ደወለችልኝ? ኤልሳ ለምንስ አንተ ነፃ መውጣት ፈለገች? ለምንድን ነው እሱን ነፃ መውጣት የፈለገችበት ምክንያት? አረ ኤልሳ ሲጀምር ለእሱ እሱን እንድንከባከብ የቀጠረችኝ እኮ ኤልሳ ናት። ምን ማለት ነው? ትሰሚኛለሽ? ማን እንደቀጠረሽ እኮ አውቃለሁ። አታሿቸው። መክሊት እና እናት ካለች እንዴ? መክሊት እዚህ ጋር ስሚኝ ነኝ። የአንቺ ስም ደምስ ካሳደጋቸው ልጆች ውስጥ ደምስ ደግሞ ማን ነው? ካሉት ስም ዝርዝር መሃል ያለ ስም ነው። ማን ነው ደምስ? ዝም በይ። ማን ነው ደምስ አትበኝ። ስም ዝርዝር ውስጥ ያለ ስም ነው ያንቺ። እዛ ስም ዝርዝር ውስጥ ምን ታላክክብኝ? ሰማሽኝ? ማላከክ አይደለም። እዛ የለመድሽበት የህፃን ወሬሽን ከፈለግሽ ሰው ጋር አውሪ። እዛ የለመድሽው ከፈለግሽ ሰው ጋር ማለት ትችላለሽ። ከኔ ጋር ግን በስነ ስርዓት የምትለው ሰው ማን ነው? አንድ የመጨረሻ ነገር ልንገርሽ። አንቺም ደምስ ማደጎ ከወሰደች ሰዎች ውስጥ አንዷ ነሽ። ይህንን ነገር በስትክክል አውቃለሁ። ይሄ መክሊት የምትባል ልጅ እና ብዙ ሴቶች አላችሁ። ከነዛ ሴቶች መሃል አንቺ አንዷ እንደሆንሽ አውቃለሁ። ይሄን ስም በደንብ ነው የማስታውሰው። በደንብ ያላችሁት 5 ሴቶች ናችሁ። ከዛች መሃል አንዷ አንቺ ነሽ። አሁን ከኔ ጋር ምንም አይነት ግብግብ ምጠይቅሽን ተቃራኒ መልስ ይቅርና፣ ሰማሽኛ? አንቺ ደምስ ካሁን በኋላ ይፈልገኛል፣ ሊያሰራኝ ይፈልጋል፣ ኤልሳ ትፈልገኛለች የሚባሉን ነገር አቁም። እንኳን ኤልሳ አንቺን ልታድንሽ፣ አንቺን ወደምትፈልገው ነገር ልትመልስሽ ይቅርና ለራሷም ፈርታ ያለች ሰው ነች። ለራሷም እናንተ ያላችሁበት ቦታ የጠቆመችኝ ሰው ነች። እንደዚህ መንቀልቀልሽን ትተሽ በስነ ስርዓት ብትናገር ይሻልሻል። ለራስሽ መኖር የምትፈልጊ ከሆነ ሳልጠይቅሽ አንድ ነገር እንዳታወሪ። ስማኝማ፣ አንተ የማቴዎስ ልጅ መሆንን ይኸው አይቻለሁ፣ አረጋግጥኩኝ። ግን ምንድን ነው ማለት ለምንድን ነው እንደዚህ ሆንኩ? በምን ምክንያት ነው ማለት አይነ ስውር ልትሆን የቻልከው? ከመጀመሪያ ጀምሮ ብነግርህ ይቀላል። እሺ ንገረኝ። ካስተዳደጌ ደስ ይለኛል። እሺ እንዴት መሰለህ ያደግኩት? እናቴና አባቴ በልጅነታቸው ነበረ የተገናኙት። ከዛ በመሃል ያው እናቴን አረገዘች። ከዛ አብረው መኖር ከጀመሩ በኋላ እንደገና ታናሽ ወንድሜ ተወለደ ማለት ነው። ከዛ
ያው በመሃል በሁለቱ መካከል አለመግባባት ተፈጠረ። ከዛ እናቴ ታናሽ ወንድሜን ይዛ እናቷ ቤት ሄደች ማለት ነው። ከዛ እኔ ደግሞ ያው ከአባቴ ጋር ጥሩ ግንኙነት ነበረኝ ከልጅነቴ ጀምሮ። ከአባቴ ጋር መኖር ጀመርኩኝ ማለት ነው። ከዛ ግን ከትንሽ ጊዜ በኋላ እንደገና ተግባብተው አንድ ላይ መኖር ጀመሩ እና ታናሽ ወንድሜ ለእናቱ ነበር የሚያደለው፣ እኔ ደግሞ ለአባቴ። የዛን ጊዜ በቃ ኑሯችን መካከለኛ ገቢ አላቸው ከሚባሉ ሰዎች መካከል ነን። በቃ እንደዛ ነን። ያው ከዛ በኋላ በአዳም ልኮ እንደሚያመልኩ አወቅኩኝ እናቴና አባቴ። በእርግጠኝነት ግን እሱ እንደዚህ እንደሚያደርግ አላመንኩም ነበረ። ቢያደርግ ራሱ እናቴ አሳምነው ነው የሚሆነው። ከዛ በኋላ ያው መካከለኛ ኑሮ እንዳልኩ መካከለኛ ኑሮ እየኖርን ነበረ። ከዛ በአዳም ልኮ ያው ማምለክ ሲጀምሩ ህይወታችን በፍጹም ተቀየረ ማለት ነው። በጣም ሌክዠሪ ላይፍ ነበር እየኖረን የነበረው። ከዛ በኋላ እኔ ራሱ እስከሚገርመኝ ድረስ ማለት ነው። ይሄ ሁሉ የሆነው እንግዲህ እኔ የስምንተኛ ክፍል ተማሪ እያለሁ ነበረ። ከዛ በኋላ ያው ሌክዠሪ ላይፍ መኖር ጀመርን። አባቴም የራሱን ድርጅት ከፍቶ መስራት ጀመረ። ደምስ የሚባል ሰው ነበር። ይሄ ደምስ የሚባል ሰው ደምስ የምትሉት ማለት ነው? ዝም በይ የነገርኳቸው ነው። መክሊት ዝም በይ። አባቢም ብቻ እንዳይሆን ከታሰርኩበት አውጡኝ ብቻ እናንተ እንጂ ሁሉንም ዛሬ እውነታውን ነው የማፍረጠረጥ። አንቺ ዝም በይ በቃ። እኮ አባቢም ብቻ እንዳይሆን ደምስ እያልክ የምትጠራው እየሰማችሁን አባቢ ነው እያለች ያለችው። እና አባቢ ስንት ሰው የሚሰግድለት ሰው አባቢ። እኔ በዚህ እኮ አባቢ እያልክ አውራ። አባቢ አይደለም አንቺ ማለት ትችላለች። ይሄ ደምስ የሚባል ሰው በጣም ጠንካራ ግንኙነት ነበረ ከእናቴ ጋር የነበረው። ከአባቴ ጋርም ያው እንደዚህ በአዳም ልኮ ይገናኙ ነበር። ከዛ ያው ማምለክ ጀመሩ በአዳም ልኮ። እኔም ውጭ እንሄድ ነበረ ከአባቴ ጋር ምናምን ለጉብኝት ምናምን። አሪፍ ህይወት ነበረ የነበረው። ከዛ እኔም ዩኒቨርሲቲ ገባው። ከዛ በነገራችን ላይ አባቴ ነበረ የማኔጅመንት ትምህርት እንድማር ያደረገው። ምክንያቱም በቃ ይሄ ኢምፖርትና ኤክስፖርት ላይ ስለሚሰራ የሚሰራውን ነገር ማኔጅ እንዳደረግለት ማለት። ከዛ በኋላ እኔ ማኔጅ ማድረግ ጀመርኩኝ ድርጅቱን። ይሄ እንዳልኩ የኢምፖርትና ኤክስፖርት ድርጅቱን ጥሩ ላይ ነበርን። ከዛ ግን በመሃል አባት ጠፋ ብለው ነገሩኝ ማለት ነው። እኔ በፍጹም ይሄንን አላመንኩም። እናቴና ታናሽ ወንድሜ ይሄ ደምስ የሚባል ሰው አባቢ ነው ምናምን በለው እያልሽ ነበር። ይሄ ሰውዬ ሶስቱ በቃ ከጊዜ ወደ ጊዜ በጣም ጠንካራ ግንኙነት ነበራቸው ከአባቴ በተለየ ሁኔታ ማለት ነው። ከዛ ያው አባትህ ጠፋ አሉኝ። እኔ በፍጹም አላመንኩም ነበረ። ለምንድን ነው ያላመንከው? አባቴ እንዴት ይጠፋል እንዴ? እነዚህ ሶስቱ ተመሳጥረው የሆነ ነገር አድርገውስ ነው የሚሆነው። ጠፍቷል ከመባሉ በፊት ምንም የሰማው ነገር የለም። ቅርበት አለ ያለውን ነገር ብዙ ነገር መስማት የምትችል የቤቱ የመጀመሪያ ልጅ ነው። እኔ ለትምህርት ሄጄ ነበረ ጀርመን ሀገር ማለት እንዳልኩ። አባቴ ለእኔ በጣም በቃ የተለየ ሰው ነው። እና ለትምህርት በሄድኩበት ነበረ እናቴና ታናሽ ወንድሜ ጠፍቷል ብለው የነገሩኝ ማለት። እኔ ግን ምንም የሚያደርጉት ነገር አያምረኝም ነበር በፊትም። ከዛ ጠፍቷል ካሉ በኋላ እንደገና ታሟል አሉ። ከዛ እንደገና ታሟል ካሉኝ በኋላ ለሕክምና ጀርመን
አሜሪካ ሄዳሉ ማለት አሜሪካ ከሄደ በኋላ እንደገና ደግሞ ሞታል ብለው ነገሩኝ። እኔ ይሄ በፍጹም ልቀበለው የማልችለው ነገር ነው። ይሄ የሶስቱ ሴራ ነው። የእናቴ የታናሽ ወንድሜና የሰው ይሄ ደምስ ነው ምናምን የሚባል ጠንቋይ የሆነ ሰው ያለ። አንተ ስለ አባቢ እንደዚህ አትበል እባክህ፣ ዝም አስብል። እስካሁንም የሰማሁት ጸጥ ብዬ አውቄ ነው። እባክህ ዝም አስብል። እንዴ ስለ አባቴ ለምንድን ነው የሚያወራው? አባቢ ማለት እኮ አባቴ ነው። የትኛው አባትሽ? እንዴ አባቴን ገሎ ይለንደ ለመጥፎ ነገር ሰብስቦ ያሳደግሽ አባትሽ ነው? አባቴም ከመንገድ ላይ ሰብስቧችሁ ለመጥፎ ነገር ያበቃችሁን ሰው ነው? ኖ እንደዛ አይደለም። እና አባቢ በጣም አባቴ ነው። እስቲ ለምን እሱ ካሳደገሽ በኋላ የሰራሽው መልካም ስራ ንገሪኝ። ሁሉም መልካም ስራ ነው። የትኛው ነው መልካም ስራ? ይሄው እሱን እየተንከባከብኩት ያለው። ምን ለምንድን ነው የምትንከባከብ? ለምን ዓላማ ነው የምትንከባከብ? ለምን ዓላማ ነው የምትንከባከብ? ለምን ዓላማ ነው የምትንከባከብ? ስለዚህ አባቴን አትናገርብኝ እንደዚህ። አንተ እንዲህ የተዳፈርክ እኮ ስንት ሰው እየመጣ የሚሰግድለትን አባቴን ነው። ጭራሽ ስንት ሰው እጃችንን አናነሳም። ሰማሽኝ እኮ እንደዛ እኮ ስነ ስርዓት ግን ይዘሽ አውሪ። አንተም ስለ አባቢ አንድ ቃል ትናገር አልፈልግም። ካሁን በኋላ ግን መክሊት ውርድ ከራሴ ስለማደርገው ነገር አልጸጸትም። አባቴ ሲሰደበኝ እቺ ጸጥ ምለው መክሊት አንድ ነገር ሰምኛለሽ? አሁን አባቴ የምትይው ሰውዬ በገዛ እጁ አንቆ እንደሚገልሽ ታውቂያለሽ። በገዛ እጁ ይሄ ስራሽ ደግሞ ምን እንደሚያስከፍልሽ ታውቂያታለሽ። አባቢ ምንም ቢያደርግ ያርገኝ፣ ምክንያቱም አባቴ ነው። እኔ ደህና ብሆን ስለዚያም ስለሚመጣብሽ ነገር በሙሉ አምነሽ ትቀበያለሽ። አባቢ ከሆነ ችግር የለውም። ዛሬ ከዚህ ደቂቃ ጀምሮ ልክ የካሜራ እንደጠፋ ምን እንደምትሆኚ ምን አይነት ተጠያቂነት እንደምትቀበይ አብራሽ ስትሰራ የነበረችው የእሱን ታናሽ ወንድም እንድታገባ ያደረጋችኋት ልጅ ለራሱ እኛ እጅ ውስጥ እንዳለች ታውቂያለሽ። እሷም ብዙ የሰጠችኝ ፋይል አለ። እነዛ ፋይሎች ውስጥ ፓርቲሲፔት አድርገሻል። በዛ መሰረት የምትጠየቂያቸው ብዙ ነገሮች አሉ። እነዛን ነገር ኃላፊነቱን ስትቀበይ አርጅተሽ ይሄ አቋምሽ ጠፍቶ ምንም ነገር መስራት በማትችይበት ሰዓት ነው ከማረሚያ የምትወጪው። ሰማሽኛ? ከዛ መቀመቅ የምትወጪው የዛኔ ነው የሚሆነው። እንዴትም ማግኘሽ ይመስልሻል? እዚህ በተደበቃችሁበት የማቴዎስ የመጀመሪያ ልጅ ይዛችሁ እዚህ በምትቀመጡበት ሁኔታ እንዴት ላገኝሽ ምን ይመስልሻል? ኤልሳ ባትጠቁመኝ እንዴ? ኤልሳ እኮ ናት ሲጀምረኝ ቀጥራ ብር የምከፍለኝ። እንዴት ሆነ አንተ የምትጠቁምክ? ይሄ ደግሞ ምን አይነት ቃል ነው? እችን ሰይጣን ስሟን አታንሽብኝ። ኤልሳ ትላለች እንዴ? እና ታውቂል እንዴ እንድንከባከብክ ያደረገችን እናትህ አይደለች እንዴ? እንደዚህ አይነት ስውር ሆኜ እንድቀመጥ ካደረጉኝ በኋላ እንድንከባከብ አንተ መች የምታየው ነው ሲጀምር? እዚህ ታስሬ እየዋልኩኝ እንዴ? ከመጀመሩ ነው እንደዚህ እንኳን ድሮ ምንድን ነው ሲወለድ? ዝም በይ። ሰይጣን ናችሁ። የታውቂዋለሽ የታውቂዋለሽ አስረልን እንዴ በውስጥ እየወደቀ ሲያሸግራል እንዴ? እኔ የቀጠረችለት አባቴን ታውቂው ነበር? ሰይጣን ናችሁ። ታውቂው ነበር? እኔ እንግዲህ ሳውቀው እንደዚህ ነው ሲያላላቅም በቃ። ስለዚህ በቀደም ያወቅሽው ልጅ ትላንት አይተሽ ስለሰው መናገር ይከብዳል። አንተ ሲታውቃለህ ስለማቆም መሰለኝ እሱን ፍለጋ እዚህ ድረስ የመጣሁት። ግን መች እንደዚህ ልትሆን እንደቻልክ እንድትነግረኝ ትችላለህ? በመጀመሪያ በጣም አመሰግናለሁ ልል እፈልጋለሁ። እኔን ፈልጋችሁ እዚህ ድረስ መጥተህ አንተ ምን ጎደለብህ ሲጀምር? ከታሰርኩበት ልታወጣኝ ስለሆነ አመሰግናለሁ። እግዚአብሔር ይስጥልኝ። ምን ጎደለብህ? አመሰግናለሁ። ምን ጎደለብህ? አንቺ ልጅ ግን ጤና ያለሽም? በእግዚአብሔር ጤና ያለሽም? ሰውን ማይሆን ነገር ውስጥ መግባት አንፈልግም። እናት ሰምኛለሽ እኮ እየተንከባከብኩት እኮ በጣም እንደተቸገረ እያወራ ነው። እንደዚህ አይነት ስውር ሆኜ ነው። እባክሽን መክሊት እባክሽን እምለምንሽ ሴት ስለሆንሽ ነው። ከዚህ ያዳፋ መውጣት ይችላል። እሺ እንጂ አስፈላጊ ከሆነ ስነ ስርዓትሽን ግን ያልሽ ምን አይነት ኑሮ የሚኖር የነበረ ልጅ ወስዳችሁ በዚህ ልክ አስቀመጣችሁት? ይሁን እዚህ ላይ ቤት ውስጥ ቆልፈሽ ማስቀመጥ፣ እዚህ ጨለማ ቤት ውስጥ አስቀምጠሽ እንደፈለግሽ መዝናናት ሳያንስ ምን አንሶ ብነቱ ያለሽ? ምን አድርገሽለታል? እስቲ ምን አድርገሽለታል? እንግዲህ እርቦት ተጠምቶ አያውቅም። ዋናው ደግሞ መብላት መጠጣት እሱ በቂ ነው ታስባለሽ? አዎ ከዚህ ላይ ምን ፈለክ አንተ? በቂ ነው። አየሽ ብልግናሽን በዚህ ልክ ነው እያሳይሽ ነው ያለሽ። ታይ እየተባልሽ እየተለመንሽ ምንም ነገር ልናደርግሽ እንደምንችል እያወቅሽ ሰው በክብር ሲያወራሽ ለሰው መመለስ እንኳን የሚከብድ ሰው ነሽ። ሰማሽኛ?
ላይክ በዚህ ልክ ነው ሰውን እያወራሻለሽ እኔን ማክበር ምን ያደርግልኛል አባቢን ሳታከብር ዝም በይ አባቢ ዝጊ ከኔ ላይ ምን እንዳስታወስኩኝ ታውቃለህ አንዴ በእናትህ ልትነግረኝ ትችላለህ መች ነው እንደዚህ ሆንኩ ይኸውልህ አባቴ ከመጥፋቱ በፊት ማለት ነው እሺ በቃ በስራው በጣም ይጸጸት ነበር በሚያደርጋቸው ነገሮች እሺ በቃ ይሄ አሁን አባቢ የምትለው ሰውዬ ማቴዎስ አባትህ ከኔ ጋር ነው ያለው አባቴ በህይወት አለ የት ነው ያለው አባትህ በህይወት አለ አባቴ በህይወት አለ እውነታችሁ ቁጭ በል እዛው ቁጭ በል አባቴ በህይወት አለ አባትህ በህይወት አለ እውነቴን ነው በቃ ቁጭ በል ችግር የለውም ሁሉም ነገር ይደርሳል ታገናኘኛለህ አውቆለው የት ነው ያለው አንቺ ዝም በይ አላምናችሁም በፊትም እናንተ ሞቷል ስትሉኝ ይኸው ትሰማኛለህ ሬሳው ለፈ ግን ማን ነው እንደዚህ ያለው አልሞተም እሱ ችግር የለውም በቃ እኔ አባትህ እኔ ጋር ነው ያለው በፈለግከው ሰዓት አገናኘው አሁን ዛሬ ይዤ እሄዳለሁ በቃ ግን አባትህ መች የት ነው ይዘው አንተ መች ነው እንደዚህ ሆንኩ አባቴ ስትል ምን እንዳስታወስኩኝ ታውቃለህ አባቴ ሞቷል ከማለታቸው በፊት አባቴ ይሄ አባቢ ከሚባለው ይሄ ማን ነበር ስሙ ያልሽኝ አባቢ ደምሴ ነው ደምሴ አባቢ አትበይ የሚያስፈራ ነገር የለም ስላለው ነገር በሙሉ ልትነግረኝ ትችላለህ ብቻ እኔ ከሱ ጋር አገናኘኝ አንተ ብቻ የምጠይቅም ነገር መልስ ነኝ ማን ነው እንደዚህ ያደረገ ማን ነው ማየት እንዲሳን ያደረገ ማን ነው እቺ ሰይጣን እናቴ ነች የገዛ እናት ናት አይነ ስውር ያደረገች እናቴና ታናሽ ወንድሜ ናቸው እንደዚህ አሳስረው ቤት ያስቀመጡኝ ማለት እሺ በምን ምክንያት እኔ እዚህ ከመጣሁ በኋላ ከእናቴና ከታናሽ ወንድሜ ጋር ትንሽ ጸብ ውስጥ ነበርን እሺ የአባቴን ንብረት ደም ስለሚባለው ሰይጣን እኔ በማላውቀው መንገድ እያዘዋወሩለት ነበር እኔ ደግሞ ይህንን በፍጹም መቀበል አልችልም ከዛ በኋላ ከነሱ ጋር ትንሽ ጸብ ፈጠርኩኝ ከዛ ከሆነ ሰዓት ጀምሮ እኔ መታም ጀመርኩኝ ማለት ነው ከዛ እናቴ ሐኪም ቤት ልውሰድ ብላ ሐኪም ቤት ወሰደችኝ ሐኪም ቤት ከሄድኩኝ በኋላ መድኃኒት ታዘዘልኝ ይሄ መድኃኒት ለአይን ጠብታ ነው ምናምን ነገር ብላ የሆነ መድኃኒት ታዘዘች ከሆስፒታል ላይ ታዘዘልህ ወይንስ እሷ ናት ይሄ ገባህል ወይም ደግሞ ይሄንን ተጠቀበለ ይዛል የመጣችው እሷ መጀመሪያ እኔ ሄጄ ታከምኩኝ ማለት ነው እሺ ከዛ በኋላ ምንም መድኃኒት አልታዘዘልኝም ነበር እኔ እስከማውቀው ድረስ እኔ ቀጥታ ወደ ቤት ሄድኩኝና በቃ በጣም ስለታመምኩኝ እሺ እቤት ነበረ ጊዜ እያሳለፍኩኝ የነበረው ከዛ እሷ የአይን ጠብታ ብላ የሆነ መድኃኒት ከየት እንዳመጣችሁ አላውቅም ብቻ እሷ ከመድኃኒት ቤት ገዛሁት ብላ ነው ያመጣችልኝ እንዴት ልጠርጥር እናቴ እኮ ነች ግን መጨረሻ ላይ ሰይጣን እንደሆነች ነው ያወቅኩት በጣም ጨካኝ ነች ከዛ ይሄን መድኃኒት ከተጠቀምኩኝ በኋላ ወዲያው ነው እንደዚህ አይነ ስውር የሆንኩት ማለት ነው እንደምታይ እቤት ታሳስሬ ተቀመጥኩኝ ከዛ በኋላ ይሄ የሆነው ነገር ሁሉ ተፈጠረ ከዛ እኔ አይነ ስውር ከሆንኩኝ በኋላ በፊት እኔ ነበርኩኝ ይሄ ኢምፖርት እና ኤክስፖርት ድርጅቱን ማኔጅ እያደረኩኝ የነበረው እንደነገርኩ ጀርመን ሀገር ነበረ የማርኬቲንግ ትምህርቴን የተከታተልኩት ቆይ ግን አባት ማለት አሜሪካን የተቀበለው ከተባለ አው ጀርመን የተማርከው ማለት ላይክ ላንተ ለመሄድ ይቀልሃል በጣም ቀላል ነበር ግን ደግሞ እናቴ ከሁሉም ነገር እኔን ማራቅ ነበር የምፈልገው ይሄንን ሁሉ ነገር እንዳውቅ አትፈልግም ነበር ጀርመን እያለ አባትህ አሜሪካን እንድትቀበል አልሰማህም ነው እንደዛ አልተነገረም እኔ ይሄን ነገር በሙሉ ከሆነ በኋላ ነበር ያወቅኩት ታመመ ተባልኩኝ ከዛ በኋላ እንደገና ተቀበረ ብላ መልሳ ደወለችልኝ ማለት ነው እና እኔ ነበርኩኝ ያኔ በቃ ስቅስቅ ብዬ ነበር ያለቀስኩት አባቴን በጣም ነበር የምወደው ራሴን መቆጣጠር ነበር ያቃተኝ ይሄን ነገር ስነግረኝ ማለት ነው ከዛ በቃ ራሴን መቆጣጠር አቃተኝ አባቴ ለኔ በቃ ምን ልበል ከምንም በላይ ነበረ ከመሞቱም በፊት በስራው
ሞቷል ከማለታቸውን በፊት በስራው እንደተጸጸተ እና ያለውን ንብረት በሙሉ ለድሆች እና ለበጎ አድራጎት ለማስረከብ ነበረ ፍላጎቱ። ግን ደግሞ እናቴ ታናሽ ወንድሜና ይሄ ጠንቋይ ሰይጣን የሆነ ጠንቋይ ይህን ነገር በፍጹም ስለማይቀበሉት የአባቴን ንብረት በሙሉ ለድሆችና ለበጎ አድራጎት እንዲውል አልፈለጉም። በዚህ ምክንያት ይመስለኛል አባቴን እዚህ ሁሉ ጣጣ ውስጥ የከተቱት። ከዛ ያው እንደነገርኩህ እኔ ያኔ ተማሪ ነበርኩኝ። ነገሩ በጣም ነበር ያስደነገጠኝ። ልቤ ነበር የተሰበረው። አባት ሞቷል ሲሉኝ እኔ እንደ ሞት አላመንኩም ነበር። ግን እንደዛም ሆኖ በቃ ሊገሉት ይችላሉ ብዬ ስላሰብኩኝ በጣም ነበር የደነገኩት። ከዛ ከቀን ወደ ቀን ግጭታችን ጨምሮ ነበር ማለት ነው። እና ይሄ ኢምፖርት ኤክስፖርት የሚለውን ነገር ወደ ሀገር ቤትም ከተመለስኩኝ በኋላ እኔ ነበረ የምቆጣጠረው በአባቴ በቃ ይሄ አባቴን ቦታ ወክዬ ማለት ነው። እሱ ከሞተ በኋላም እኔ ነበረ ማኔጅ እያደረኩኝ የነበረው። መኪናዎችን ኢምፖርት እናደርግ ነበረ። የራሳችን የመኪና መሸጫ ወርክሾፖች ነበሩ። ግን ደግሞ ግጭቱ እየባሰ መጣ። ይሄ ታናሽ ወንድሜና እናቴ ንብረቱን በሙሉ ለዚህ ለጠንቋይ እያዘዋወሩ ነበረ። ይህን ነገር በሙሉ ግን እኔ አልፈቀድኩም ነበረ። በመሃል እኔ አይነ ስውር ሆኜ እቤት ተሳስሬ እንድቀመጥ አደረጉኝ ማለት ነው ወንድሜ። ይሄ ነው እውነታው። እንግዲህ አሁን በስተመጨረሻ እንግዲህ እንደ እግዚአብሔር ፍቃድ ሆኖ እኛ ደርሰንልሃል። እኔ ከዚህ ጉድ እግዚአብሔር ረድቶሃል። ነው የምፈልገው። የአይን ብርሃኔ ባይመለስ እንኳን እንደዚህ መኖር አልፈልግም። በቃ እነዚህ ሰይጣኖች የሚገባቸውን ፍርድ እንዲያገኙ ነው የምፈልገው። ከዚህ ጉድ ብቻ አውጣኝ ወንድሜ። አይዞ እኛ ከጎን ነን አቅማችን እስከሚችለው። ግን መክሊት ለአንቺ ልልሽ የምፈልገው ነገር አለ። የምትሰሩት በጣም ብዙ መጥፎ ነገር እንዳለ አውቃለሁ። ብዙ ነገር እንዳደረግሽም እስቲል ብዙ ነገር እያደረግሽ እንዳለም አውቃለሁ። እዚህ ቤት ውስጥ እንደ ሰራተኛ እየተንከባከብሽ እየኖርሽ ያለ ሰው ብቻ ሳትሆኚ ከጀርባሽ ብዙ መጥፎ ነገሮችን እና ከብዙ ባለሀብቶች ጋር ብዙ እንቅስቃሴዎችን እንደምታደርጉ ደምስ እያዘዛችሁ ባለትዳር የሆኑ ባለሀብቶችን ከመንገድ ያሰናክላችሁ ብዙ ነገር ብቻ ደምስ መቆጣጠር የሚችልበትን ፋይል ለመውሰድ ስትሉ ብዙ ነገር እንደምታደርጉ አውቃለሁ። ስለሱ አይደለም ማውራት የምፈልገው። አሁን አንቺ ራስሽን ማስመለጥ የምትችይበት ፋይል ካለሽ ስለ ኤልሳም ሊሆን ይችላል፣ ስለ ደምስም ለእኔ ትሰጪኝ ይገባል። ሰማሽኛ? እኔ እንዴት ልሰጥ እችላለሁ? ማለት ለምን ነው ማለትሽ? ማለት ለኔ ብለሽ እኮ አትሰጪ። በአባቢ ስር ውስጥ ነው ያለሁት። አባቢ ደግሞ ምንም ሳይፈቅድ ምንም ማድረግ አልፈልግም። መክሊት ሰሚኛለሽ? እኔ አሁን አባቢ ጨካኝ የሰይጣን ይሄ ሰው የአይኑን ብቻ አይደለም እንደ ሃይምሮንም መታየት ያለበት። አባቴ ነገር እስቲ ዝም በል። አሁንማ ተደረሰባችሁ የሰራችሁት በሙሉ። መክሊት ኦልሬዲ በቃ አንቺ ስላንቺ ነገር አብቅቷል። ስላንቺ አይደለም ስለ ደምስ ያበቃለት ነገር ነው። እኔ ግን እዚህ ጋር እያልኩሽ ያለሁት ከአሁን ጀምሮ አንቺ መንቀሳቀስ የምትችይው ህግ ሲፈቅድልሽ ብቻ ነው። እንዴ እሱ ደግሞ ምን ማለት ነው? ሰው አግተሽ ያለ ፍቃዱ አራግቻለሁ ተባብረሽ ዝም በይ። ዝም በይ። ሰራተኛ ነኝ። አይኑን አጥፍታችሁ ተባብራችሁ የወንጀል ተባባሪ ነሽ። ቤት ምንም እኔ ላይክ አንቺ ያደረግሻቸውን ስራዎች አንድ እንኳን ማላቅ ቢሆን እዚህ ጋር ባገኙት ነገር የወንጀል ተባባሪ ነሽ። መንከባከቢ ወንጀለኞች ናችሁ። እንደዚህ አበይ ምንድነው የተንከባከብሽው? አንድ ቤት ውስጥ ሰውን አፍነሽ አስቀምጠሽ በምትፈልጉት መንገድ ማንቀሳቀስ ይሄ ነው መንከባከብ? እኛ በሱ ልክ እንንከባከብሽ? ሳምንት ራሳችን ጋር እናስቀምጥሻለን። እሱ ስትንከባከብ እንደነበር እንንከባከብሻለን። እንደዛ ደስ ይላል። ጥሩ አይመስልሽም? እሺ ከኔ ምንድነው ማወቅ የምፈልገው? እሺ ንገር። ደምስን ማሳለፍ አለብሽ።
በቃ ለኛ አሳልፈሽ መስጠት አለብሽ። ስለሱ የምታውቂያቸውን አንድ ባንድ ፋይሎች ትሰጪኛለሽ። ደምስንም ኤልሳንም አሳልፈሽ መስጠት አለብሽ፣ ምንም ነገር ሳትደብቂ። ላይክ እዚህ ቤት ብዙ የተደበቁ ነገር ካሉ እንፈትሻለን፣ ችግር የለውም። እኛ ፈትሸን ማግኘት ማንችላቸው ውጪ ላይ ያስቀመጥሻቸው ፋይሎች በምንም አይነት መንገድ ሊሆን ይችላል። የባንክ ትራንዛክሽን ቢሆን ለራሱ ስክሪንሾት አድርገሽ ያሹ አንድ በአንድ ነገር ለኛ መስጠት አለብሽ። ይሄንን ካላደረግሽ አንቺ የወንጀል ተባባሪ ብቻ አይደለሽም። ታውቂያለሽ፣ አውቃለሁ። ስሙ ከተጠቀሱ ስሞች ውስጥ አንቺ መግሊት አለሽበት። መታወቂያሽ ውስጥ ያገኘኋቸው ብዙ ነገሮች አሉ። ሰማሽኛ? ግን እኮ ነው ፈልጌም አስቤም አይደለም እዚህ ችግር ውስጥ የገባው። ፈልገሽ ካልሆነ ታዲያ ማን አስገድልሽ? ታለቅሻለሽ ደግሞ። እስቲ ዝም በይ። አታስመስይ። እያስመሰለሽ ነው። ያዞምባ ነው። በቤተሰቦቼ ምክንያት ነው እኔ እዚህ ውስጥ የገባው። ሲጀምርም ቤተሰቦችሽ ምን እንዴት በቤተሰቦችሽ እንዴት እንደዚህ አይነት ስራ እንድትሰሪ እያደረጉ? በቤተሰቦቼ ምክንያት ነው እዚህ ነገር ውስጥ የገባሁት። ቤተሰቦቹ እኮ ወልደው ትተውኝ እኮ አባቢ ነው አንስቶ እንደዚህ ያደረገኝ። አስመሳይ ነው። ስለዚህ ለምን እንዳሳደግሽ ለምን አላማ እያዋልሽ እንዳለም ታውቂያለሽ አይደል መክሊት? ስሚኝ እስቲ አንዴ መክሊት፣ የሆነ ጥያቄ ልጠይቅሽ። ልክ እንዳንቺ በቤተሰቦቹ ተጎድቶ መንገድ ላይ ተጥሎ ያደገ ሰው በዚህ ልክ ጎዳና ላይ እያለሽ የሚያልፍ የሚወርደው የሆነ ነገር ጥሎልሽ የሚያልፍ የነበረን ሰው በዚህ ልክ አድገሽ ነው መበቀል የነበረብሽ? ይሄ ነው የሚገባሽ? እኔ ምን ላድርግ ታዲያ? ውድ ቤተሰቦቻችን በፊት ልክ እንደገባው እንግዲህ ኢንትሮ ላይ ብዙ ነገሮችን ነግሬያችኋለሁ። ለምን እዚህ ቤት እንደመጣን ማንን ለማግኘትም እዚህ እንደመጣን የምታውቁት ነገር ነው። ከመጣው በኋላ ያየሁት ነገር ግን ኮምፕሊትሊ ሌላ ነገር ነው። እኛ የጠበቅነው ኤልሳ ለምን ትክክለኛ ልጁ ያለበትን ቦታ እንደጠቆመችን ምን እንዳስፈለጋት ይሄን ነገርም ለምን ልጠቁመን እንደቻለች የማውቀው ነገር የለም። ላይክ እኔ ግን ከወንድም የቴዲ ጋር ሆነን ትላንት ያገኘናቸው ነገሮች አሉ። እነዛ ነገሮች ናቸው እርግጠኛው የምናገር። እነዛ የተገኙት ወርቆች፣ ፋይሎች፣ ከዛኛው ከሬሳው ጋር የተገኙት ነገሮች በሙሉ ናቸው እሷን እንደዚህ ተደናግጣ ለማስመለጥ እያስሞከረች ያለችው ነገር አለ። ልጇንም ደግሞ ለእኛ ያሳልፈ የሰጠችበት ምክንያት ውጭ ሀገር ነው የሚኖረው፣ ድርጅት እየመራ ነው የተባለው ልጅ ይኸው እዚህ ጋር እንደምናየው እንግዲህ አይነ ስውር ሆኖ ነው ያለው። በዚህ ደረጃ አይነ ስውር ሆኖ ምን የመሰለ ቤት ውስጥ የሚኖር የነበረ ልጅ፣ ምን የመሰለ ድርጅት ሲመራ የነበረ ልጅ ያው በዚህ ልክ በምን አይነት ሰው እየተንከባከቡት እንዳለ። ለዚህ መልስ የሚሆነው ኤልሳ አሁንም በስልክ ደውላ ያለችን ነገር አለ። የነገረችንን ነገር ከነገረችን በኋላ ስልኳን አጥፍታ ጠፍታለች። እንደምናገኛት ደግሞ እርግጠኛ ነኝ። ለእኛ ብላ ሳይሆን ለራሷ ስትል እንደምትመጣ እርግጠኛ ነኝ። ይመስለኛል ራሷን ለማስመለጥ ብዙ ነገሮችን እያደረገች ነው ያለችው። ከደምስ ለመሸሽ እየሞከረች ነው ያለችው። እኛ ደግሞ በዚህ መንገድ ተጠቅመን መያዝ ያለብንን እንይዛለን። ለማስመለጥ የሚሞክሩትን ነገር በሙሉ እኛ አንድ ላይ አድርገን እንደምንይዘው እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ። ቀጣይ ልክ ልጇን በዚህ ልክ አግኝቼ ይዤ እንደመጣው ኤልሳንም ይዣት እንደመጣ እርግጠኛ ነኝ። ለእናንተ እንደማቀርብላችሁ ደምስንም ደግሞ በቅርብ ወይ ከኤልሳ ጋር ወይ ከኤልሳ በፊት በየትኛውም አጋጣሚ ይሁን ብዙ እንደማልቆይ በዚህ በጠፋሁት ጊዜ መሃል ብዙ ነገር እንደደረስኩባችሁ ታውቃላችሁ። የእናንተን ሰው አንድ ባንድ እንዲያስኩኝና የእናንተ ነገር እያበቃ እንዳለ ታውቃላችሁ። ቀጣይ ይዣችሁ እንደምቀርብም በደንብ ታውቃላችሁ። የምትፈልገው ነገር አለ ከዚህ በኋላ በቀጣይ ይዣችሁ እንደምቀርብና ስለእናንተ እዚህ ፊት ለፊት ቁጭ ላይ እንደምናወራ ታውቁታላችሁ። ውድ ቤተሰቦቼ ለእናንተ ደግሞ ማለት የምፈልገው ይሄ ቻናል እንግዲህ እስካሁን ድረስ እያደገ ነው፣ 60 ቤት ውስጥ ገብቷል። እባካችሁን ግን ከዚህ በላይ ማደግ አለበት። ለወዳጅ ዘመዶቻችሁ ሼር አድርጉ። ይሄንን ቻናል ማሳደግ አለብን። ብዙ ነገር እየረዳችሁ እንዳላችሁ አውቃለሁ። ለዚህም ነው ይሄንን ቻናል ሰብስክራይብ አድርጋችሁ አሳድጉት የምለው። ይሄን የምልበት ምክንያት እናንተ በምትሰጡ አስተያየት ብዙ ነገሮችን እያደረኩኝ ያሉት የቀሩ ሰዎች እኛ ቻናል ላይ በመጡ ሰዓትም የሚሰጡን አስተያየቶች አሉ። እነዛን አስተያየት ስለምንፈልገው ለወዳጅ ዘመዶቻችሁ ሼር አድርጉልን። ይሄን ቪዲዮ በብዛት የምታዩ ሰዎች በሙሉ ላይክ አድርጋችሁ ተለፉ። ላይክ የምታደርጉት ነገር ለእኛ ይጠቅመናል። ላይክ ማድረጋችሁ ይሄ ቪዲዮ ለብዙሃን እንዲደርስ ይጠቅመናል።
ያላደረጋችሁ ካላችሁ አሁን ላይክ አድርጋችሁ ይሄን ቪዲዮ ማየታችሁን ቀጥሉ። ወይም ደግሞ እንግዲህ ለቀጣይ ቻናል እንዲመጣላችሁ የደውል ምልክቷን ተጫኗትና ይሄን ቻናል ሰብስክራይብ አድርጉ እላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።